ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰቦቼ? እኔ ያለሁ እግዚአብሔር ይመስገን። እንግዲህ በዛሬ ትምህርታችን የተገናኘ ነው ከበ እስከ ነ ያሉ የአማርኛ ፊደላትን በእንግሊዘኛ ለማየት ነው ማለት ነው፣ ለማንበብ ወይም ደግሞ እንዴት መጻፍ እንዳለብን አማርኛ ፊደሎችን ማለት ነው ወደ እንግሊዘኛ ቀይረን እናያለን ማለት ነው። እንግዲህ ትናንትናም ሌሎችን ፊደሎች አማርኛ ፊደሎች አይተናል በእንግሊዘኛ። ዛሬ ደግሞ ያላየናቸውን ከበ እስከ ነ ያሉ ፊደላትን በእንግሊዘኛ አብረን እናያለን ማለት ነው። አብራችሁን ቆዩ። ስለዚህ መጀመሪያ የምናየው የአማርኛ ፊደል በና የበን ቤተሰብ ነው ማለት ነው። መጀመሪያ እስኪ አማርኛ ፊደሎችን እንጥራቸው፣ ከዛ በኋላ ወደ እንግሊዘኛ እንሄዳለን ማለት ነው። የመጀመሪያ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ቧ እንላለን ማለት ነው። ከዛ የእንግሊዘኛ ትርጉማቸውን እናያለን ማለት ነው አብረን። በ ለማለት በእንግሊዘኛ ምን ይሆናል? ቢ ኢ ይሆናል ማለት ነው። እንግዲህ በአማርኛ በበ ቤተሰብ ላይ ኮንሶናንት ሁሉም ጋር ቢን እንወስዳለን ማለት ነው። ሁሉም ጋር ቢ ትገባለች እዚህ ጋር የምትይዙት ነገር። ከዛ ባውሉ የበ ከሆነ ኢ ይሆናል። እንግዲህ የመጀመሪያ ፊደሎች ሁሉም ኢ ናቸው ብያቸዋለሁ። ከሀ ውጭ ያሉት አብዛኛው አናባቢያቸው ኢ ናት ማለት ነው። ስለዚህ እዚህ ጋር በስንል ቢ ኢ ይሆናል ማለት ነው። ከዛ ወደ ሁለተኛ ፊደል ቡ ላይ ደርሰናል። ቡ ደግሞ ተነባቢዋ የመጀመሪያ ቢ ናት እንዳልኳችሁ፣ በቤተሰብ ቢን ይወስዳል ብያቸዋለሁ። ከዛ አናባቢ ሁለተኛ ፊደል ዩን ይወስዳል። ስለዚህ ዩ ይሆናል ማለት ነው። ቢ ዩ። ከዛ ሶስተኛ ፊደል ወደ ቢ ስንሄድ ደግሞ አሁንም መጀመሪያ ቢን ይወስዳል። ያው ሁሉም የበቤተሰብ ቢን ስለሚወስድ ከዛ አናባቢ ሶስተኛ ፊደል ስለሆነች አይን እናስገባለን ማለት ነው። ሶስተኛ ፊደሎች ሁሉም አይ አናባቢያቸው አይ ስለሆነች ቢ አይ ይሆናል ማለት ነው። ከዛ ወደ አራተኛ ፊደል ስንሄድ አራተኛ ፊደል ባ ናት። ባ ደግሞ አሁንም ተነባቢ ቢን እንወስዳለን የበቤተሰብ ስለሆነ። ከዛ ኤን እንወስዳለን ማለት ነው። እንግዲህ አራተኛ ፊደሎች ማንን ይወስዳሉ ብያለሁ? ኤን ይወስዳሉ። ስለዚህ ቢ ኤ ይሆናል ማለት ነው። ቢና ኤ አራተኛ ፊደል በዚህ መልኩ ይጻፋል ማለት ነው። ማለት ቢ እንዳልኳችሁ በቤተሰብ ሁሉም ስለሚወስድ ዋናው ተነባቢ ቢ ይሆናል። አናባቢ ደግሞ አራተኛ ፊደል ሁሉም ኤን ስለሚወስዱ ባም ኤን ይወስዳል ማለት ነው። ከዛ አምስተኛ ፊደል ቤ ደግሞ አሁንም መጀመሪያ ቢ ከዛ አይ ኢን ይወስዳል ብያችኋለሁ። ቢ አይ ኢ ይሆናል ማለት ነው። ከዛ ስድስተኛ ፊደል ብ ወይም ሳድስ ምንላት ደግሞ አናባቢ ወይም ቫውል የላትም። ማን ብቻ ይሆናል? ቢ ብቻ ይሆናል ማለት ነው። ከዛ ቦ ሰባተኛ ፊደል ቦ ላይ ስንሄድ ደግሞ ቢ ያው እንደ ማንኛውም እንደ በቤተሰብ ቢን ይወስዳል። ከዛ አናባቢ ኦን ይወስዳል ማለት ነው። ሰባተኛ ፊደሎች እንግዲህ ምን ብያቸዋለሁ ትናንትናም ከትናንትና በፊትም ሰባተኛ ፊደሎች አናባቢያቸው ኦና፣ ስለዚህችም ኦን ትወስዳለች እንደ ሌሎቹ ቢ ኦ ይሆናል ማለት ነው። ከዛ ቧ ችቧ ስምንተኛ ፊደል ወይም ዲቃላው ይሄ ናት። እችም ያው እንደ ሌሎች የበቤተሰቦች ቢን ትወስዳለች። ከዛ አናባቢ ዩ ኤ ትጨምራለች። ቢ ዩ ኤ ይሆናል ማለት ነው። እሺ ቀጥለን ወደ ተቤተሰብ እንሄዳለን። አሁን የተን ቤተሰብ በአማርኛ እንይና ወደ እንግሊዘኛ እንሄዳለን ማለት ነው። እንግዲህ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ ቷ። እሺ እንግዲህ የመጀመሪያ ተ ከሆነ መጀመሪያ ቲን እንጽፋለን። ቲ እንግዲህ የተቤተሰብ ሁሉም ጋር ቲን እንወስዳለን። እቺ ተነባቢ ናት ማለት ነው። ለተቤተሰብ ይህም መርሳት የለባችሁም። እሺ ለምን? ተመሳሳይ ስለሆነ ሁሉም የተቤተሰብ ላይ ቲን ታስገባላችሁ። የሚለያዩ በምንድን ነው? በቫውላቸው ወይም በተነባቢያቸው ብቻ ነው የሚለያይ። አይሚን በአናባቢያቸው ብቻ ነው የሚለያይ ማለት ነው። አብረን እንይ። ተ ስንል ምን ይሆናል? ቲ
ኢ የመጀመሪያ ፊደል፣ ታ የመጀመሪያ ፊደል አይደለች። የመጀመሪያ ፊደሎች ደግሞ ቫውላቸው ወይም አናባቢያቸው ኢ ናት ብያቸዋለሁ። ይህን አትርሱ እሺ። ሁሉም ጋር ኢን ነው የምናስገባ። ኢ ትገባለች። አሁን በላይም ኢን አስገብተናል፣ ተላይም የመጀመሪያ ፊደል ስለሆነ ኢን አስገብተናል ማለት ነው። ከዛ ቱ ስንሄድ ቱ ስንተኛ ፊደል ናት? እስኪ ንገሩኝ። ቱ ሁለተኛ ፊደል ናት ብለናል አይደል? ቱ ሁለተኛ ፊደል ከሆነች እንግዲህ ምን ይሆናል ወደ እንግሊዘኛው ሲቀየር? ቲ ያው ለሁሉም የተቤተሰብ ቲን ትጽፋላችሁ ብያችኋለሁ። ከዛ ሁለተኛ ፊደል ደግሞ ሁሉም ቫውላቸው ማናት ብያችኋለሁ? ዩ። ስለዚህ ዩን እንጨምራለን። ቲ ዩ ይሆናል ማለት ነው። ከዛ ወደ ሶስተኛ ፊደል ስንሄድ ሶስተኛ ፊደል ማናት? ቲ ናት። ቲ ደግሞ ሶስተኛ ፊደል ከሆነች መጀመሪያ ያው ቲን ኮንሶናንት ቲን እንወስዳለን። ከዛ ሶስተኛ ፊደሎች ደግሞ ቫውላቸው ማናት ብያቸዋለሁ? ሁሉም ጋር አይ እናስገባለን። ስለዚህ በዛ መሰረት አይን ትጽፋላችሁ ማለት ነው። ቲ አይ ይሆናል ማለት ነው። ከዛ አራተኛ ፊደል ላይ ስንሄድ ታ ላይ ደረስን። ታ ደግሞ አሁንም ልክ እንደ ማንኛውም የተቤተሰብ ቲ ኮንሶናንት ትጻፋለች። ከዛ አራተኛ ፊደሎች ማንን ያስገባሉ እያለው? ኤን። ስለዚህ ቲ ኤ ይሆናል ማለት ነው። ከዛ ወደ አምስተኛ ፊደል ስንሄድ ደግሞ አምስተኛ ፊደል ቴ ነች። ቴ ቀለበት ፊደል ማለት ነው። እንግዲህ መጀመሪያ ቲን እንጽፋለን። ከዛ አምስተኛ ፊደል ቫውል አይ ኢ ነው ብያቸዋለሁ ሁሉም። ስለዚህ ልክ እንደ ሌሎቹ አይ ኢን ስናስገባ ቲ አይ ኢ ይሆናል ማለት ነው። ከዛ ት ስድስተኛ ፊደል ናት። ቫውል አያስፈልጋትም። ማንን ብቻ እንጽፋለን? ቲን ብቻ እንጽፋለን ማለት ነው። ከዛ ቶ ላይ ስንሄድ ደግሞ ቲ ኦ ይሆናል ማለት ነው። እንግዲህ ቲ እንደ ሌሎቹ ኮንሶናንት ቲን ነው የሚወስድ። ከዛ ሰባተኛ ፊደል ቫውል ወይም አናባቢ ኦን ነው ይወስዳል ብያቸዋለሁ። በዛ ህግ መሰረት ቶም ማንን ትወስዳለች? ኦን ትወስዳለች ማለት ነው። ቲ ኦ ይሆናል ማለት ነው። ከዛ ስምንተኛ ፊደል ቷ ደግሞ አሁንም መጀመሪያ ቲን ትጽፋላችሁ። ከዛ ዩ ኤ እንጨምራለን ማለት ነው። ቷ ልክ እንደ ሌሎቹ ማለት ነው። ቲ ዩ ኤ ይሆናል ማለት ነው። እሺ እንግዲህ ቀጥለን የምናየው ደግሞ ማንን ነው? ቸና የቸን ቤተሰብ ይሆናል። እንግዲህ በአማርኛ መጀመሪያ ከቸ ጀምረን አብረን እናያለን ማለት ነው። እሺ እንግዲህ የተቤተሰብ ግልጽ ነው ብዬ አስባለሁ። አሁን ወደ ቸ ቤተሰብ የአማርኛውን እናያለን። ከዛ ወደ እንግሊዘኛ እንሄዳለን ማለት ነው። ስለዚህ የመጀመሪያ ከዚህ ጋር ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ፣ ቿ ይሆናል ማለት ነው። እንግዲህ የመጀመሪያ ቸ ስንጽፍ ምንድን ነው የምናደርገው? ሲ ኤች ሁሉም ጋር የቸ ቤተሰብ ላይ እዚህ ጋር ማለት ነው የምትይዙት ነገር ምንድን ነው? ውድ ቤተሰቦች የቸ ቤተሰብ ላይ ሁሉም ጋር ሲኤችን ታስገባላችሁ። እሺ ሁሉም ጋር ልዩነቱ የሚሆነው ምንድን ነው? ቫውሎች ናቸው የሚለያዩ ማለት ነው። ወይም አናባቢዎች ናቸው ማለት ነው የሚለያዩ። ስለዚህ እነሱን እናያለን። አናባቢም ቢሆን የመጀመሪያ ፊደል አሁን ቸ ሲሆን ሲኤችን ታስገባላችሁ ብያችኋለሁ። ከዛ ቫውል የመጀመሪያ ፊደል ማን ነው ብያችኋለሁ። በእርግጠኝነት ይሄን መልስ እንደምትመልሱ እርግጠኛ ነኝ። የመጀመሪያ ፊደል ከሆነ ኢን ታስገባላችሁ። ስለዚህ ኢን ትጽፋላችሁ ማለት ነው። ሲኤች ኢ ይሆናል። ከዛ ሹ ላይ ስንሄድ አሁንም ሲኤችን ምንጊዜም ትጽፋላችሁ። ከዛ ሁለተኛ ፊደል ላይ ማንን ነው ቫውል ማንን ውሰዱ ነው ያልኳችሁ። ይሄንንም እንደምትመልሱት እርግጠኛ ነኝ። ዩ ናት አይደል? ሁለተኛ ፊደል ላይ ሁሉም ዩ አላቸው። እዚህ ጋር በተመሳሳይ ቹ ላይ ዩን እንጽፋለን ማለት ነው። ከዛ ች ላይ ስንደርስ አሁንም ሲኤችን እናስገባለን። ከዛ ሶስተኛ ፊደል ማንን ነው? አይን ይወስዳል ብለናል። ስለዚህ ልክ እንደ ሌሎች ሶስተኛ ፊደሎች አይን እንጽፋለን። ከዛ አራተኛ ፊደል ቻ ላይ ስንደርስ ደግሞ ሲ ኤች እንዳለ ሆኖ ቫውል ወይም አናባቢ ኤ እናስገባለን። ስለዚህ ልክ እንደ ሌሎቹ ማለት ሲኤች ኤ ይሆናል።
እሺ እንግዲህ አምስተኛ ፊደል ቼ ላይ ደርሰናል ማለት ነው። ቼ ስንል ደግሞ አሁንም ሲኤችን ልክ እንደ ሌሎች የቸ ቤተሰቦች እንወስዳለን። ከዛ አምስተኛ ፊደሎች አይኢ ቫውል አይኢን ይወስዳሉ ባልኳችሁ መሰረት በዚህ ህግ መሰረት አይኢን ይወስዳል ማለት ነው። ይሄም ስለዚህ ሲ ኤች አይ ኢ ይሆናል ማለት ነው። ቀጥሎ ችን ነው የምናየው። ች ስድስተኛ ፊደል ወይም ሳድስ ደግሞ ሲ ኤችን ብቻ ትወስዳለች ማለት ነው። ሌላ ቫውል ወይም አናባቢ አይኖራትም ማለት ነው። እሺ ቀጥለን ቾ ደግሞ አሁንም ሲኤችን ለቸ ቤተሰብ ሲኤችን ትወስዳላችሁ ባልኋችሁ መሰረት ቀጥሎ ኦን ታስገባላችሁ ማለት ነው። ሲኤችን ታስገባላችሁ። ከዛ ሰባተኛ ፊደል ቫውል ኦን ውሰዱ ብያለሁ። ስለዚህ ኦን ትጨምራላችሁ ሲነበብ ሲኤች ኦ ይሆናል። ከዛ ስምንተኛ ፊደል ቿ ላይ ስንሄድ ደግሞ ሲኤች ያው ይሄ ኮመን ነው እንደ ህግ ያዙት። የቸ ቤተሰብ ላይ ሲኤችን ትወስዳላችሁ። ከዛ የስምንተኛ ፊደል ደግሞ ዩኤን ታስገባላችሁ ቀጥላችሁ ብያለሁ። ያው ሁሉም ጋር ዩኤ አለ እዚህ ጋርም ዩኤ ታስገባላችሁ ማለት ነው። ሲኤች ዩኤ ይሆናል። እንግዲህ ቀጥለን የምናየው እዚህ ጋር ሀና የሀን ቤተሰብ ነው ማለት ነው። እንግዲህ በባለፈው ትምህርታችን ሀሌታዋና መርኋን አይተናል። ዛሬ ደግሞ ብዙሃኗ ሀና ያለን ማለት ነው። እንግዲህ በአማርኛ ትምህርት 3 አይነት ሀ አለ ብለናል። ሀሌታዋ፣ መርኋና ብዙሃኗ ሀ። ዛሬ ደግሞ የምናየው እችን ነው። አብራችሁን ቆዩ። እሺ ኦኬ። እቺ ብዙሃኗ ሀ ናት ብያችኋለሁ። መጀመሪያ በአማርኛ አብረን እንቆጥር። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ኋ። አሁን ወደ እንግሊዘኛ ትርጉሙ እንሄዳለን። ሀ ለማለት ኤች ኤን ወስዳለን። እንግዲህ ለሀ ምን ብለናል? ባለፈውም አይተናል። ይሄ የሀን ቤተሰብ ማለት ነው። እንግሊዘኛቸው ተመሳሳይ ነው ብለናል። ወደ እንግሊዘኛ ሲጻፉ ያው የአማርኛ አጻጻፋቸውን የሚለያይ እንጂ ሶስቱም ሀ በእንግሊዘኛ ሲጻፉ ወይንም ሲነበቡ በዚህ መሰረት ነው የሚጻፉት ማለት ነው። ኤች እንግዲህ ለሁሉም የሀ ቤተሰብ እንወስዳለን እንደ ተነባቢ ወይም እንደ ኮንሶናንት። ከዛ የመጀመሪያ ፊደል ሀ ስንል ኤን ነው። ልክ እንደ ሌሎች ኢን አይደለም። እዚህ ጋር እንግዲህ ብያችኋለሁ ባለፈውም የሀ ቤተሰብ የመጀመሪያ ከሆነ ኤን ነው የምናስገባ። ለሌሎቹ እንግዲህ እስካሁን ኢን አይተናል። እችን በስፔሻል ኬዝ እዩዋት። ኤ እናስገባለን። ሁ ላይ ስንሄድ ደግሞ ኤች ይጻፋል። ከዛ ሁለተኛ ፊደል ማንን ነው? ቫውል ዩን ነው የሚወስድ። ስለዚህ ልክ እንደ ሌሎቹ ዩን እናስገባለን። ኤች ዩ ይሆናል ማለት ነው። ሶስተኛ ፊደል ሂ ላይ ስንሄድ ደግሞ ያው እንደ ማንኛውም ኮንሶናንት ኤች ወይም ተነባቢ ኤች ይሆናል። ከዛ ሶስተኛ ፊደል ሁሉም አይ ያላቸው አይ እናስገባለን በሚለው ህግ አይን እንጨምራለን። ኤች አይ ይሆናል ማለት ነው። ከዛ አራተኛ ፊደል ሀ ደግሞ ኤች ከዛ አራተኛ ፊደል ኤን ይወስዳል። ኤች ኤ ይሆናል። ከዛ ሄ ላይ ስንሄድ አሁንም ኤችን ይወስዳል የሀ ቤተሰብ። ከዛ በአምስተኛ ፊደል ህግ መሰረት አይ ኢን እንጨምራለን ማለት ነው። ቫውል። ከዛ ህ ላይ ስንሄድ ኤችን ብቻ ይወስዳል ማለት ነው። ሆ ላይ ስንሄድ ደግሞ ኤችን ይወስዳል። ከዛ ሰባተኛ ፊደሎች ቫውል ሁሉም ኦን ይወስዳሉ ባልነው መሰረት ኤች ኦ ይሆናል ማለት ነው። ከዛ ስምንተኛ ፊደል ኋ ላይ ስንሄድ ደግሞ ኤችን እንወስዳለን። ከዛ ዩኤ ሁሉም ይወስዳሉ። ኤች ዩኤ ይሆናል ማለት ነው። በጣም ጥሩ። እንግዲህ ሀና የሀ ቤተሰብ በዚህ መልኩ ካየን ቀጥለን ወደ ነ ቤተሰብ እንሄዳለን ማለት ነው። ያው እንደተለመደው መጀመሪያ በአማርኛ እንቁጠር የነን ቤተሰብ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኗ። በጣም ጥሩ። አሁን ወደ እንግሊዘኛ ጽሁፋቸው እንሄዳለን። እንግዲህ ነ ለማለት ኤን እንግዲህ ለነ ቤተሰብ ኤን ሁሉም ጋር ትገባለች። ይሄንን መሸምደድ ነው እሺ፣ ወይም ማወቅ አለባችሁ። ስለዚህ ኤን የመጀመሪያ ከዛ አንደኛ ፊደል ኢ ይገባል ብያችኋለሁ። ኢ ኤን ይሆናል። ወደ ሁለተኛ ፊደል ወደ ኑ ስንሄድ ደግሞ ኤን ያው እንደ ሌሎቹ ኤንን እንወስዳለን። ከዛ ዩ ስትገባ ኤን ዩ ይሆናል። ከዛ ሶስተኛ ፊደል ኒ ደግሞ አሁንም ኤን እንደ ሌሎቹ ኤንን ትወስዳለች። ከዛ ቫውል አይን ትወስዳለች። ኤን አይ ይሆናል። ከዛ ወደ አራተኛ ፊደል ስንሄድ አሁንም ኤንን ልክ እንደ ሌሎቹ ኤንን እንጽፋለን። ከዛ
ኤ አራተኛ ፊደል ቫውል ኦልዌይስ ኤ ናት ብያችኋለሁ የሚወስደው። ስለዚህ ኤን ኤ ይሆናል። አምስተኛ ፊደል ኔ ላይ ስንሄድ ደግሞ ኤን እችም ምንድናት? ኢስ ኮመን ኤን እናስገባለን። ከዛ ቫውል አይ ኢ እናስገባለን። ኤን አይ ኢ ይሆናል። ከዛ ወደ ን ስንሄድ ኤን ደግሞ ኢስ ኮንሶናንት ኤን ኦንሊ ራይት ኮንሶናንት ኤን። ስለዚህ ኤንን ብቻ እዚህ ጋር እንጽፋለን ኤን። እሺ ከዛ ኖ ላይ ስንሄድ ደግሞ እንግዲህ ኮንሶናንት ኤን ዩ መስት ቢ ራይት ኮንሶናንት ኤን ምንጊዜም ትጻፋለች። ያው ለነ ቤተሰብ ኤን ምንድናቸው? ኮመን ናት ብያችኋለሁ። ስለዚህ ከዛ ሰባተኛ ፊደል ሁሉም ኦን ይወስዳሉ ባልኋችሁ ህግ መሰረት ኦን ስጽፉ ኤን ኦ ይሆናል። ከዛ መጨረሻዋ ኗ ነች። ቺ ዲቃላ ሆሄ የምንላት እችን በተመሳሳይ ኤንን ትወስድና ከዛ ቫውል ዩ ኤ ልክ እንደ ሌሎቹ ዩኤን ትወስዳለች ማለት ነው። እሺ ስለዚህ በዚህ መልኩ አየን ማለት ነው። ኦኬ ስለዚህ ምንድን ነው አሁን እዚህ ጋር በጣም ቀላል ነው። በእንግሊዘኛ አማርኛ ፊደሎችን በእንግሊዘኛ ማወቅ በጣም ቀላል ነው። ዋናው ከእናንተ የሚጠበቀው ምንድን ነው? አንደኛ ህጎቹን እኔ ባልኳችሁ መሰረት መያዝ። እሺ ቀለል አድርጋችሁ ማየት። ለምሳሌ የመጀመሪያ ፊደሎች ሀ ብቻ ነው ኤ ቫውል የወሰደ እንጂ ለመጀመሪያ ፊደሎች ምን ማድረግ ነው? ኢ ይወስዳሉ ብያችኋለሁ። ሁሉም ላይ ኢን ትጽፋላችሁ ማለት ነው። እንደገና ሌላው ደግሞ ምንድን ነው? ሁሉም ፊደሎች ለምሳሌ እዚህ ጋር ባለ በላይ ማንን ነው? በላይ ምን ጊዜም ኮንሶናንት ወይም ተነባቢ ቢ ይጻፋል ብያችኋለሁ። ስለዚህ የበቤተሰብ ከሆነ ቢን መጻፍ አለመርሳት። ኦኬ ከዛ ቫውል ደግሞ እንዴት ነው የምንወስድ? ቫውላቸው እንግዲህ ከበ እስከ ቦ ያሉት ይለያያሉ። ስለዚህ እሱን ደግሞ እንዴት ነው ቫውላቸው ወይም አናባቢያቸውንስ እንዴት ነው የምንሸመድደው? እንዴት ነው የምንጽፈው ካላችሁ የመጀመሪያ ፊደል ኢንቶ ይወስዳል ብያችኋለሁ። ኢን ታስገባላችሁ። ሁለተኛ ፊደል ላይ ቡ ስትሉ ምንጊዜም ቢን ትጽፋላችሁ። ምንጊዜም አይደል? ኮንሶናንት ናት። ከዛ ሁለተኛ ፊደል ዩ ባልኳችሁ መሰረት ዩን መጻፍ እያላችሁ ሶስተኛ ፊደል ላይ እያላችሁ ሁሉንም በዚህ መሰረት መያዝ ትችላላችሁ። ወደ ተቤተሰብ ስንሄድ በተመሳሳይ የተቤተሰብ ላይ ደግሞ እንግዲህ በቤተሰብ ላይ ኮንሶናንት ቢ ነው። ምንጊዜም ቢ ይጻፋል ሁሉም ጋር ብያችኋለሁ። የተቤተሰብ ላይ ደግሞ ሁሉም ጋር ቲ አለ። ቲ ቲ ቲ ቲ አይደል መጀመሪያ የሚጻፈው ሁሉም ጋር ቲ። ከዛ ግን ቫውላቸው ይለያያል። ሁሉም የመጀመሪያ ፊደል ከሆነ ኢ፣ ሁለተኛ ፊደል ከሆነ ዩ፣ ሶስተኛ አይ፣ አራተኛ ኤ እያለ ይቀጥላል። ይሄንን መሸምደድ። እሺ ልክ እኔ ባልኳችሁ መሰረት ከሄዳችሁ በእርግጠኝነት በአጭር ቀን አቀላጥፋችሁ ማንበብ ወይም ማወቅ ትችላላችሁ ማለት ነው። ወደ ቸ ስንሄድም አሁን ሲኤች እንግዲህ ኮመን ነው ብያችኋለሁ። የቸ ቤተሰብ ላይ ሁሉም ላይ ሲኤች አለ። ከዛ ቫውላቸውን ብቻ የተለያየ አርጎ መጻፍ። የመጀመሪያ ፊደል ኢ፣ ሁለተኛ ፊደል ዩ፣ ሶስተኛ ፊደል አይ እያለ ይቀጥላል። ባልኳችሁ ህግ መሰረት ማወቅ ነው። የሀ ቤተሰብ ላይም ስንሄድ በተመሳሳይ ምን ማድረግ ነው? ኤች ሁሉም ጋር እንጽፋለን። ከዛ ቫውላቸውን አሁንም በአልኳችሁ ህግ መሰረት መጻፍ ነው። የነ ቤተሰብ ላይም ስንሄድ የነ ቤተሰብ ላይ ሁሉም ላይ ኤንን ታስገባላችሁ። ነገር ግን ቫውል ሁሉም ይለያያሉ። የመጀመሪያ ፊደል ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ ላይ ቫውል ምንም ቫውል አይገባም። ራሷን ኤንን መጻፍ ልክ እንደ ሌሎቹ። አሁን እዚህ ጋር ብ ት ስንል የራሳቸውን ኮንሶናንት ብቻ ልክ እንደጻፍ ነው። እዚህ ጋር የራሷን ኮንሶናንት ብቻ መጻፍ ነው ኤንን። ኖ ላይ ስንሄድም ኖ ኤን እንጽፋለን። ሰባተኛ ፊደል ኦ። ኗ ላይ ስንሄድ አሁንም ኤን ትጽፋለች። ከዛ ዩኤ። ስለዚህ በዚህ መሰረት በዚህ ህግ መሰረት ማንበብ ከቻላችሁ አሁን ዝም ብሎ ብቻ መሸምደድ አይደለም። እሺ መሸምደድ ማለት መጀመሪያ ህጉን ማወቅ ይጠይቃል። ልክ እኔ ባልኳችሁ መሰረት እያነበባችሁ እየጻፋችሁ ከተለማመዳችሁ በእርግጠኝነት ምንም የሚከብዳችሁ ነገር አይኖርም ማለት ነው። በደንብ ተለማመዱ። ቀጣይ ያው ይህን ጨርሰን አሁን ሌሎች ያላየናቸው ፊደሎች አሉ። እነሱን ነገ እናያለን። እነሱን ጨርሰን ግን ከዛ ወደ ቃላት ቀስ ብለን ስለምንሄድ እነዚህም በደንብ አጥኑ። ያው ለዛሬ ከዚህ ጋር ይበቃናል።
ስለተከታተላችሁኝ አመሰግናለሁ። በውስጥ መስመር መማማር የምትፈልጉ ካላችሁ ደግሞ ያው ከስር ባለው ስልክ ደውሉ። በኢሞ፣ በቴሌግራም እንዲሁም በዋትሳፕ እናስተምራለን። ለሳምንት 5 ቀን ለአንዳንድ ሰዓት በተመቻችሁ ሰዓት ማለት ነው። ደውሉ። እሺ፣ በያላችሁበት ሰላም ሁኑልኝ።